ፋዘር እየመጡ እና ቢመጡስ? ያማል እንደ ሲጋራውን ጣል። እባክህ የራሳቸው ጉዳይ። እባክህ ሹሮ ደግሞ ችግር አለብህ። በእናትህ ምን አይነት ልጅ ነው በእናታችሁ? ወይ ጉድ! እዚህ ሆናችሁ ነው እንዴ? ጠፋንበት አይደል ፋዘርዬ? አዋ እናንተን ፍለጋ ስንቱን ሀገር አሰስኩት መሰላችሁ። ምን ነው በሰላም ወደ እነ ሀንዬ ቤት እንድንሄድ ብዬ ነዋ። ለምን? ምን ያቺ ሴትዮ እኮ ሞተች። ምን የእርግብ አክስት ነው? አዎ ሰምታችኋል እንዴ? አዎ ሰምተናል። ጉድ ነው። ከየት ሰማችሁ? ጠዋት ተምቹ ሰምቶ ነበር። ቀደም ደግሞ ሀናና ወንድሟ በዚህ በኩል ሲያልፉ ነግረውን ነበር። ታዲያ ከሰማችሁ ነው ተነሱ እንሂዳ። ለምን? የሀንዬን እናት ለማስተዛዘን ነዋ። ምን ይጠቅማታል? ሰው ሲሞት ሰው ሀዘን የሚደርሰው ምን ለማድረግ ነው? ታዲያ ሰው ወዳጁ ሲሞት እንጂ ጠላቱ ሲሞት እግዚአብሔር ያጽና ይባላል እንዴ? እናንተ ሰዎች ጤና የላችሁም እንዴ? ጆሮ እኮ እውነቱን ነው። መቼም ሰዎቹ ወዳጆች ነበሩ አይሉ ነው። ይቀልዳሉ እንዴ? የሀንዬ እናት በጣም አዝናለች አሉ። ሄደን እግዚአብሔር ያጽናሽ እንበላት። እኔ በበኩሌ አልሄድም። ለምን? ሄጄ እግዚአብሔር ያጽናሽ ብላት እግዚአብሔር ራሱ ያዝንብኛል። አረቢያ ድሮም ከእናንተ ጋር ማውራት ጨጓራ መላት ነው። አታ ስማ፣ የለቅሶ ቤት ቡሌ ያበረ ነዋ። ሰውየው ይሄኔ የለቅሶ ቤት ምስር ልባሉ ነው አይደለ? ይጣፍጣል። የለቅሶ ቤት ምስር መተን ነው ግረው እንዴ? በጣም ቦርብሮኛል። ልመጣ ነው። ሊበሉ ነው። ሐረግ ተከታታይ ድራማ እንግዲህ አሁን ላይ ማለት ነው ወይዘሮ ባዩሽ አርፋለች። እንግዲህ ከብዙ ጊዜ በኋላ ማለት ነው በጣም ተንኮል ስትሰራ ከኖረች በኋላ እንግዲህ አቶ በቃሉ ማለት ነው አስገድሏታል። በነገራችን ላይ ያው ክፉ ነገር የሰራ ሰው መጨረሻው እንደዚህ ነው ማለት ነው። ማረፊያ የለውም። እጅግ በጣም ሲዋትት ነው እንትን የሚኖረው ማለት ነው። እና የሰው ነገር ለራስ ያደርጋለው ምናምን በጣም ለሚጣጣሩ ሰዎች ለነዚያ ትምህርት ነው ብዬ አስባለሁ ማለት ነው። ምክንያቱም በቃ በተሰጠን ልክ የራስ የሆነን ነገር ይዞ መቀመጥን የመሰለ ነገር የለም። እሷ ግን በጣም ብዙ ነገሮች አድርጋለች በወይዘሮ ሜላት ላይ በጣም ብዙ ነገሮችን። በሌላም እንግዲህ አቶ በቃሉ የምትለውን ይብን ራሱ ማለት ነው እንደዚሁ ስታስጠብቀው ነበር። ግን ደግሞ ሌባ እናት ልጇን አታምንም በሚለው ማለት ነው እሱም ደግሞ አላመናትም። እና ይህች ሴትዮ ከቆየች እኔን የሆነ ነገር ታደርገኛለች እና በጊዜ እንድጨርስልኝ እፈልጋለሁ። እሷ ከከፈለች በላይ 3 እጥፍ አድርጌ እከፍልሃለሁ በማለት እንግዲህ አስገድሏታል ማለት ነው። በነገራችን ላይ ያው እንትን ማለቱ የእሷ ቪዲዮ ማለት እሷ ስትገደል ቪዲዮ ስለቀረጸችው ሚሩን በጣም አሪፍ ነው። መረጃ አለ ማለት ነው። ማን እንደገደላት እና ማን እንዳስገደላት የሚያሳይ ማስረጃ አለ። ደግነቱ ግን ደግሞ ወይዘሮ ባዩሽ ከዚህ በፊት ማለት ነው ለፖሊሶች አሳውቃ ነበር። ምክንያቱም ያው ወይዘሮ ሜላት እንደምትከታተላት እና ልትገላት እንደምትፈልግ ነው እንግዲህ እየተናገረችው ማለት ነው። እና አሁን ላይ ደግሞ ወንጀለኛ የሚያስብላት ነገር አንደኛ ጥቆማ አስቀድማ ሰጥታ ስለነበር በእርግጠኝነት እንግዲህ ወይዘሮ ሜላት ትያዛለች፣ ትታሰራለች ማለት ነው። እስር ቤት ተገባለች። ግን ደግሞ ቆይቶ እውነታው ይዘገያል እንጂ ይወጣል ማለት ነው። እሷ እንዳልሆነች እና ሌላ ሰው እንደሆነ እንዲሁም ደግሞ የገደላ ሰው ደግሞ ቅጣቱን እንዲያገኝ ይደረጋል ማለት ነው። ስለዚህ ኖላዊ ተከታታይ ድራማ አሁን ላይ የመጨረሻው ፓርት እየመጣ ይገኛል ማለት ነው። እንዲሁም አሴርና እንዲሁም ተምቹ ስለተገናኙ እጅግ በጣም ደስ ይላል። እንዲሁም ደግሞ የእርግብ መጨረሻ ቢታወቅ እጅግ በጣም አሪፍ ነው። ግን ደግሞ ያው ጠፋች እሷ ወይዘሮ ባዩሽንና ተምቹን አጋፍጣ ጠፍታ በሚለው እንግዲህ ሊሆን ይችላል ማለት ነው። ግን ደግሞ የወይዘሮ ሜላት እሷ እንዳልሆነች የገደለቻት ማለት ነው። አሁን በጥርጣሬ እሷን ነው የሚያስቡት በእርግጠኝነት ማለት ነው። ለምን ከዚህ በፊት ስትከታተላት ስለነበር፣ ስታስፈራራ ስለነበር። በነገራችን ላይ ወይዘሮ ሜላት እንደዚህ እንድትሆን ወይዘሮ ባዩሽ አትፈልግም ማለት ነው። ህይወቷ እንዲያልፍ ምናምን ነገር አትፈልግም። ግን ደግሞ እንደዚሁ መቅጣት፣ ማስፈራራት ትፈልጋለች ማለት ነው። እና ወይዘሮ ሜላት በጣም እንትን እንደሆነች እሷ እንዳደረገችው እሷ ማድረግ እንደምትችል ማስፈራራት እንደምትችል
ያንን ነገር ነው ልታሳያት የፈለገችው እንጂ በጣም ውስጧ ይወዳታል። ከዚህ በፊት ራሱ ምንም ነገር አላደርግባትም። ምክንያቱም ወይዘሮ ባዩሽ ከምንም ከማንም በፊት ነው ያገኘኋት። ኢቨን ከአቶ መስፍኔ በፊት ራሱ ወይዘሮ ባዩሽን ነው ያገኘኋት እና ለእኔ በጣም ትልቅ ቦታ አለኝ ለሷ እያለች ነበረ። ግን ደግሞ በመጨረሻ አቶ መስፍኔን ስትመኘውና አሁንም በድፍረት ማለት ነው ከአንቺ ጋር ያለኝን ነገር አልጨረስኩም ስትላት ነው እንግዲህ ወይዘሮ ባዩሽ እንደገና ወይዘሮ ሜላትም ተነሳስታ ማለት ነው ማድረግ ያለባትን እና ለእሷም ማስፈራራት ያለባትን ነገሮች ስታደርግ የነበረችው ማለት ነው። ከዚያ አንጻር ነው እንግዲህ አሁን ላይ እንግዲህ ያው የእሷ ህይወት ማለፍ በነገራችን ላይ መስመሩን ያስዘዋል ማለት ነው። በእርግጥ ብትታሰር አሪፍ ነው ባይለኝ፣ ግን ቤታሰሬ ሰዓት ደግሞ ሲያቅለበልባት ወጣች። ታስራ እዚያው ቅጣቷን ብትወስድና እንዲሁም ደግሞ ከወይዘሮ ባዩሽ ላይ ከወይዘሮ ሜላት ላይ ስታደርግ የነበረችው የሀንቾን ታሪክ ወስዳ እንዲሁም ለእርግብ አሳልፋ የሰጠችውን ብቻ ግን እያንዳንዱ ማለት ነው ከወይዘሮ ሜላት ላይ ያደረገችውን ነገር አሳውቃ እዚው እስር ቤቷን ጨርሳ በሰላም ብትወጣ ቅጣቷን አግኝታ በሰላም ብትወጣ ጥሩ ነበር። ግን ደግሞ የመኮንን እንትን ነው መሰለኝ እያክለፈለፈ አስወጣትና በቃ እሷም መጨረሻዋ ወደ መኮንን ሂዷል። መኮንን እንግዲህ ታስታውሳላችሁ የነተምቹ ጓደኛ የነበረው የሀንቾን ታሪክ ወይንም ደግሞ ፎቶዋን ወስዶ ከተምቹ ወስዶ ለወይዘሮ ባዩሽ የሰጠ ነው ማለት ነው። እና እሷ አስገድለው ነበረ በነገራችን ላይ ስለሱ ማለት ነው። መረጃ ስለሌለ ስለሱ ጉዳይ ይብን እንኳን አልታሰረችበትም፣ አልተቀጣችበትም። ግን ደግሞ መጨረሻው ያው የሷም ዕጣ ይሄ ሆኗል ማለት ነው። እና ወይዘሮ ባዩሽ በጣም ብዙ ነገሮችን ጥፋቶችን አጥፍታለች፣ ብዙ ነገር አድርጋለች። በነገራችን ላይ ይብን እርግብን ራሱ ከመግደል ራሱ ወደ ኋላ አትልም ማለት ነው። እና የሆነ ሰዓት ራሱ ልታስገድላት በጣም እንትን እያለች ነበር፣ የራሷ የወንድሟ ልጅ ራሱ ማለት ነው። እና በጣም ተንኮለኛና ተንከሲስ ነች። ሜሮን ራሱ ትላለች ማለት ነው። ይብን አግኝታ ራሱ ስታገኝ ራሱ ጥሩ ሰው አይደለችም። ወይዘሮ ሜላት እንኳን ብታገኝ ራሱ ለእሷ እንኳን እያካፈለቻት እየኖረች ነው ማለት ነው። ግን ወይዘሮ ባዩሽ ደግሞ የሆነ ስግብግብ ነገር ነች እና መጨረሻዋ የእሷ ዕጣ በዚህ ሆኗል ማለት ነው። እና ምን ተሰማችሁ ግን ተመልካቾች ማለት ነው? ኖላዊ ተከታታይ ድራማ እንግዲህ እስከ ክፍል 116 ፓርት ሄዷል ማለት ነው። ምን ተሰማችሁ? በመጨረሻም የወይዘሮ ባዩሽ ዕጣ በዚህ መጠናቀቅ አለበት ብላችሁ ታስባላችሁ? እኔ ግን ታስራ ቅጣቷን ብታገኝ ብዬ አስባለሁ ማለት ነው። እንደዛ አስብ ነበረ። ያው እንደገና ክሱ ተጀምሮ ምናምን ወይዘሮ ሜላት ራሱ ያላትን መረጃዎች አቅርባ ያን ነገር ሁሉ በቃ ክሷን እንትን ብላ የምትቀበል ምናምን ነገር ነው እንጂ በዚህ መልኩ የእሷ ህይወት ያልፋል ብዬ በፍጹም አልገመትኩም ማለት ነው። ግን ደግሞ አቶ በቃሉ እንግዲህ ከቆየች እጅ ሰዲዎ መልሳ እኔን ታጠቃኛለች፣ ስለዚህ ከዚሁ ማጥፋት አለብኝ ብሏል። እንግዲህ እንዳሰበውም አድርጎታል ማለት ነው። ምክንያቱም ከእሳቸው ጋር በጣም ብዙ ነገሮችን ሚስጥሯን የእሷን ሚስጥርም ያውቃል፣ የእሱን ሚስጥርም እሷ ታውቃለች ማለት ነው። እና ከወይዘሮ ሜላት ላይ ጨርሳ ቆይታ ደግሞ ወደ እኔ መንጣቷ የማይቀር ነው። ስለዚህ ባስወግዳት ይሻላል የሚለውን ነገር ነው የወሰደችው። ምክንያቱም እንዲከታተል የቀኝ እጇን ማለት ነው የወይዘሮ ባዩሽ የድሮ የቀኝ እጇ የነበረው አቶ በቃሉን እንዲከታተል እሷ ራሱ አዛለች ማለት ነው። ሲከታተለው ይቺ ሴትዮ ልትጎዳኝ አስባለች፣ ስለዚህ ሰዓት ቀድሜ ልቅደማት የሚል ነገር ነው። በሚገርማችሁ እሱን እንዲከታተል ያደረገችው ራሱ ከአቶ በቃሉ ብር ወስዳ ለልጁ ከፍላ ነው አቶ በቃሉን ይብን እንዲከታተለው ያደረገችው ማለት ነው። አስሙት፣ ከራሱ ብር ወስዳ እሱን እንዲከታተለው ምን እንደሚያደርግ ከማን ጋር እንደሆነ እርግብን ያገኛታል ወይስ ደግሞ ያገኛትም የሚለውን ነገር እውነታውን እንዲያጣራለት ነበር የፈለገችው። ግን ደግሞ አቶ በቃሉ እሷ ከምትከፍል 3 እጥፍ በላይ እኔ ከፍላለሁ፣ ስለዚህ ከኔ ጋር እንስማማ፣ እሷን አስወግድልኝና የፈለከውን ነገር አደርግልሃለሁ ብሏል። እሱም ደግሞ እንግዲህ እኔ አንድና አንድ ፍላጎቴ ብር ነው፣ ስለዚህ ከተስማማን እሺ አደርገዋለሁ በማለት እንግዲህ
ሜሮን ቀጠሪያትና እንገናኝ ከዛ እኔ እመጣለሁ በሚለው ማለት ነው። ሜሮን ቀጠረቻት። ከዚያ ወይዘሮ ባዩሽ መጣች። እሱም በመጨረሻ እንግዲህ ህይወቷን አሳጣት ማለት ነው። እና እጅግ በጣም ነው እንግዲህ ወይዘሮ ሜላት እያዘነችው እሷ በማዘኗ እነ ተምቹ ለምን እያሉ ይገኛሉ ማለት ነው። ግን ደግሞ ታሳዝናለች።